ሰላም፣ ወደ ዝግጅታችን እንኳን በደህና መጣችሁ። የዛሬው ጥያቄያችን ልክ እንደ አንድ መርማሪ ታሪክ ነው የሚጀምረው። አንድ ሰው ሲሞት ነፍሱ ወንጀል ልትፈጽም ትችላለች። ክፉ መንፈስ ሆና በሕይወት ያሉትን ልታወክ ትችላለች። ይሄ በፊልሞች የምናውቀው ሐሳብ ስነ መለኮታዊ መሰረት አለው? በቀረበልን አንድ ጥልቅ ትንታኔ ውስጥ ያሉትን ፍንጮች አንድ በአንድ እየተከታተልን እስኪ ይህንን ምስጢር ለመፍታት እንሞክር። በጣም ጥሩ አጀማመር ነው። ምክንያቱም ይሄ ጥያቄ ላዩን ሲታይ ቀላል ይመስላል። ነገር ግን ወደ ውስጥ ስንገባው ስለ ሰው ማንነት፣ ስለ ኃጢአት፣ ስለ ፍርድ እና ከሞት በኋላ ስላለው ሕይወት ያለንን መሰረታዊ ግንዛቤ ሁሉ ነው የሚፈትነው። በትክክል የቀረበልን ጽሑፍም ይህንን ጉዳይ የሚመረምረው በባህላዊ እምነት ሳይሆን በጣም ጥብቅ በሆነ ስነ መለኮታዊ አመክንዮ ነው። እንግዲያውስ የመጀመሪያውን ፍንጭ እንመልከት። ጸሐፊው መከራከሪያውን የሚጀምረው ቃላትን በተራ መንገድ በመለየት ነው። ጽሑፉ መነሻውን የኮሪያ ስነ መለኮት ላይ ያደረገ ይመስላል። ቁልፍ ቃላትን በኮሪያኛ ነው የሚያስቀምጣቸው። ሰውን ነፍስ ወይም በኮሪያኛ ሆን ብሎ ሲገልጽ፣ እሺ፣ መልአክን ደግሞ መንፈስ ወይም ዮንግ ይለዋለሁ። ክፉ መንፈስን ደግሞ ርኩስ መንፈስ ይለዋለሁ። ይህ በነፍስና በመንፈስ መካከል ያስቀመጠው ልዩነት የመላው መከራከሪያው መሰረት ነው ማለት እችላለሁ። በትክክል መሰረቱ እሱ ነው። ያ መሰረት ከሌለ ሙሉ ሕንፃው ይናዳል። ጸሐፊው አበክሮ የሚናገረው ነገር ቢኖር ነፍስና መንፈስ ተለያዩ ነገሮች ናቸው፣ አንዱ ወደ ሌላው አይለወጡም የሚለውን ነው። ሰው ነፍስ ነው፣ መላእክት መንፈስ ናቸው። ስለዚህ የሰው ልጅ ከሞተ በኋላ ነፍሱ ወደ መንፈስነት አትቀየርም ያለ ነው። በፍጹም። እሺ፣ ይህንን ሐሳብ ብዙዎች ላይቀበሉት ይችላሉ። የሰው ነፍስ ከስጋ ስትለይ መንፈስ ትሆናለች ብሎ ማሰብ በጣም የተለመደ ነው እኮ። ጸሐፊው የስህተት ነው የሚለው በምን አመክንዮ ነው? የሚጠቀምበት አመክንዮ በጣም ስለት አለው። እንዲህ ነው የሚለው፣ ለአንድ አፍታ ያህል አንድ ሰው ከሞተ በኋላ ነፍሱ ወደ ክፉ መንፈስነት ተቀየረች እንበል። መጽሐፍ ቅዱስ በመጨረሻው የፍርድ ቀን ወደ እሳት ባህር የሚጣሉት ነፍስና ሥጋ እንደሆኑ ይናገራል። እሺ፣ ታዲያ ያ ወደ መንፈስነት የተቀየረው ነገር ለፍርድ ሲቀርብ ምን መሆን አለበት? ዋው! ቆይ እስኪ፣ ይህ በጣም ትልቅ ነጥብ ነው። በሌላ አነጋገር ጸሐፊው እያለ ያለው ያ መንፈስ ተብዬ ለፍርድ ለመቅረብ የግድ ተመልሶ ወደ ቀድሞ ማንነቱ ያኔ ነፍስነት መቀየር አለበት። በትክክል። ይህ እኮ እርስ በርሱ የሚጋጭ ሐሳብ ነው። ስነ መለኮታዊው ሕግ ወጠትና ከሌለው አንዴ መንፈስ ነህ ሌላ ጊዜ ነፍስ ነህ ከተባልክ መላው ስርዓቱ ይፈርሳል እንደማለት ነው። ይህ ነው መከራከሪያው። በትክክል ይሄ ነው አመክንዮአዊ ተቃራኒ የሚለው ይህንን ነው። አንድ ነገር በአንድ ጊዜ ሁለት የተለያየ ማንነት ሊኖረው አይችልም። ነፍስ ለፍርድ የምትቀርበው ነፍስ ሆና ነው። ስለዚህ ከመጀመሪያውም ወደ መንፈስነት አልተለወጠችም ማለት ነው። ነፍስ ሁሌም ነፍስ ናት፣ መንፈስም ሁሌም መንፈስ ነው። አዎ። ስለዚህ ጸሐፊው እንደሚለው በምድር ላይ የምናያቸው ክፉ መናፍስት የሞቱ ሰዎች ነፍሳት ሳይሆኑ ከመጀመሪያውኑ መንፈስ የነበሩ የወድቁ መላእክት ናቸው ወደሚል መደምደሚያ ያደርሰናል። ገብቶኛል። መነሻው በጣም ግልጽና ጠንካራ ነው። ይህ መነሻ ነጥብ ግልጽ ቢሆንም በጣም ከባድ አቋም ነው። ማለትም በመንፈስና በነፍስ መካከል ምንም አይነት መስተባበር የለም እያለ ነው። አንዱ የሌላኛውን ማንነት ሊጋራ አይችልም። ጥሩ ጥያቄ ነው። ጸሐፊው መስተጋበር የለም አይልም። እንዲያውም መንፈስ በነፍስ ላይ ተጽዕኖ ሊያሳድር እንደሚችል ይጠቅሳል። ነገር ግን ማንነትን መዋሃድ ወይም አንዱ ወደ ሌላው መለወጥ ያ እንደማይቻል ነው አቋሙ። መስመሩ በጣም ግልጽ ነው። እሺ፣ ይህ ግልጽ ነው። ነፍስና መንፈስ የተለያዩ ከሆኑ ቀጣዩ ጥያቄ የሚመጣው ስለ ተጠያቂነት ነው። ውሳኔዎችን የማሳለፍ ኃይል ወይም ፍሪ ዊል ያለው በማን እጅ ነው? ኃጢአት ስንሰራ ተጠያቂው ማን ነው? ነፍስ ወይስ በውስጣችን ያለው መንፈስ? ይሄ የውይይቱ እምብረት ነው። ጸሐፊው የውሳኔ ነጻነት በዋናነት በነፍስ ውስጥ እንደሚገኝ ነው አበክሮ የሚከራከረው። ይህንን ለማስረዳትም በቀጥታ ወደ ኃጢአት ስሬት ጽንሰ ሐሳብ ነው የሚወስደን። የሚገርም ነው። የውሳኔ ነጻነትን ከኃጢአት ስሬት ጋር እንዴት አገናኘው? አመክንዮው ሰንሰለታማ ነው። አንደኛ፣ በመጽሐፍ ቅዱስ አስተምህሮ መሰረት የኃጢአት ስርየት የሚገኘው በደም መፍሰስ ነው። በደም መፍሰስ። እሺ። ሁለተኛ፣
የሥጋ ሕይወት በደሙ ውስጥ ናት የሚል የመጽሐፍ ቅዱስ ክፍል አለ። ጸሐፊው እንደሚለው ሕይወት ተብሎ የተተረጎመው ቃል ዋና ትርጉሙ ነፍስ ነው። አሃ፣ ነፍስ በደም ውስጥ ናት ማለት ነው። በትክክል። እሺ፣ ነፍስ በደም ውስጥ ናት። ደም ደግሞ ለኃጢአት ያስተሰርያል። ስለዚህ ኃጢአትን የምትሠራውም ለኃጢአት ስርየትን የምትፈልገውም ነፍስ ናት ማለት ነው። አመክንዮው ይሄ ነው። በትክክል። ሰንሰለቱ እዚህ ጋር ነው የሚገጣጠመው። ኃጢአትን የመስራትም ሆነ ይቅርታ የመጠየቅ ውሳኔ የሚመነጨው ከነፍስ ነው። ነፍስ ናት የወሳኙ ወንበር ላይ የተቀመጠችው። ሥጋ ድርጊቱን የሚፈጸምበት መሳሪያ ሲሆን፣ መንፈስ ደግሞ በውሳኔው ላይ ተጽዕኖ ሊያሳድር የሚችል አማካሪ ሊሆን ይችላል። ግን የመጨረሻው ፊርማ የነፍስ ነው። ይህንን በምሳሌ ለማስቀመጥ ጸሐፊው ያለው ነፍስ እንደ ሾፌሩ ናት፣ ሥጋ ደግሞ መኪናው ነው። ሾፌሩ ውሳኔዎችን ይወስናል፣ ፍተን፣ ቀስበል፣ ታጠፍ። ነገር ግን ድርጊቱ የሚፈጸመው በመኪናው ነው። አደጋ ቢደርስ ተጠያቂው መኪናው ሳይሆን ሾፌሩ ነው። እንደዚህ ነው መረዳት ያለብን። በጣም ጥሩ ምሳሌ ነው። ልክ እንደዛ ነው። ለዚህም ነው ጽሑፉ እንደሚለው በፍርድ ቀን የሚጠየቁት ነፍስና ሥጋ የሆኑት። ሾፌሩ ነፍስ እና ድርጊቱን የፈጸመበት መኪና ሥጋ አብረው ነው ለፍርድ የሚቀርቡት። ድርጊቱ የተፈጸመው በሥጋ በኩል ቢሆንም ወሳኙና ተጠያቂው አካል ነፍስ ናት። አዎ። ነገር ግን እዚህ ጋር አንድ ጥያቄ አለኝ። የሰው መንፈስስ? እሱ ምንም ተጠያቂነት የለበትም? በውሳኔው ላይ ምንም ሚና ከሌለው ለምን አለ? ዝም ብሎ ታዛቢ ነው? ጸሐፊው በዚህ ጉዳይ ላይ ጥንቃቄ ያደርጋል። መንፈስ ዝም ብሎ ታዛቢ ነው አይልም። ጥሩም ይሁን መጥፎ ተጽዕኖ ሊያሳድር፣ ሊያበረታታ ወይም ሊገስጽ ይችላል። ነገር ግን የመጨረሻው አዎ ወይም እሺ የማለት ስልጣን የነፍስ ነው። ጸሐፊው እንዲህ ይላል፣ መንፈስም ለኃጢአት እኩል ተጠያቂ ቢሆን ኖሮ እሱም ከነፍስና ከሥጋ ጋር በእሳት ባህር መቅጣት ነበረበት። ነገር ግን ለዛ የመጽሐፍ ቅዱስ ድጋፍ የለም ነው የሚለው። አዎ፣ ለዚህ የሚሆን ቀጥተኛ የመጽሐፍ ቅዱስ ድጋፍ አላገኘሁም ይላል። ስለዚህ የተጠያቂነት ሸክሙ በዋናነት በነፍስ ጫንቃ ላይ ያርፋል የሚለው መከራከሪያው የበለጠ ክብደት አለው። እሺ፣ ይሄ ግልጽ ነው። ነፍስ የውሳኔው ባለቤት ናት፣ ሥጋ ደግሞ መሳሪያው ነው። ነገር ግን ትልቁ ጥያቄ እዚህ ጋር ይመጣል። ሥጋ ሲሞት ያ መኪናው ከጨዋታ ውጭ ሲሆን ሾፌሩ ምን ይሆናል? ነፍስ ብቻዋን ስትቀር ምን ትሆናለች? ወደ ክፉ መንፈስነት የማትለወጥ ከሆነ በምድር ላይ የተንከራተተች ሰዎችን አታስቸግርም ማለት ነው። አዎ፣ ይሄ ወደ መደምደሚያው ያደርሰናል። የጸሐፊው እምነት ከዚህ ፈጽሞ የተለየ ነው። ጻድቅም ይሁን ኃጢአተኛ የሰው ነፍስ ከሥጋ ከተለየች በኋላ እስከ ፍርድ ቀን ድረስ ትተኛለች ብሎ ነው የሚያምነው። ቆይ እተኛለች የሚለው ሐሳብ ትንሽ ግራ ያጋባል። ምክንያቱም በብዙ ባህሎችና እምነቶች ሙታን ንቁ ናቸው፣ ከሕያዋን ጋር ይገናኛሉ፣ ይረዳሉ፣ ይጎዳሉ የሚል ጠንካራ እምነት አለ እኮ። ጸሐፊው ይህንን ሁሉን አቃፍ እምነት በቀላሉ ስህተት ነው ብሎ ነው የሚያልፈው ወይስ ተጨማሪ ማብራሪያ ይሰጣል? በቀላሉ አያልፈውም። ይህ መተኛት እኛ እንደምናውቀው አይነት በየቀኑ የምንተኛው እንቅልፍ ላይሆን እንደሚችል ይገልጻል። ዋናው ነጥቡ እንቅስቃሴ አልባ መሆንን፣ ከዚህ ዓለም ጉዳይ ሙሉ በሙሉ መቋረጥን እና ፍርድን በጸጥታ መጠባበቅን ያመለከታል። ይህን ማለት የሞቱ ሰዎች ነፍሳት በምድር ላይ እየተዘዋወሩ በሕይወት ያሉትን ይጎዳሉ የሚለውን አስተሳሰብ በቀጥታ ላይ ይቃረናል። አዎ፣ ሾፌሩ ከመኪናው ከወረደ በኋላ የትም መንቀሳቀስ አይችልም እንደሚባለው ነው። ይህንን አክራሪ የሚመስል መከራከሪያውን ለማጠናከር ሌሎች ነጥቦች ያነሳል። ምክንያቱም ይህንን ሐሳብ ለመቀበል በጣም ጠንካራ ማስረጃ ያስፈልጋል። አዎ፣ ሁለት ተጨማሪ በጣም ጠንካራ መከራከሪያዎችን ያቀርባል። የመጀመሪያውን የፍትህ ጥያቄ ብለን ልንጠራው እንችላለን። እሺ፣ የፍትህ ጥያቄ ሐሳቡ ይሄ ነው። አንድ ክፉ ሰው ከሞተ በኋላ ነፍሱ ወደ ክፉ መንፈስነት ተለውጣ ሌሎች ሰዎች መጉዳቷን ቀጠለች እንበል። እሺ፣ ይህ ማለት በሕይወት እያለች ከሰራቸው ኃጢአት ላይ ተጨማሪ ኃጢአት እየጨመረች ነው ማለት ነው። ይህ ማለት የቅጣቷን መጠን ያለማቋረጥ እያደገ ይሄዳል። ጸሐፊው የሚጠይቀው ጥያቄ ይህ ሁኔታ ከሁሉን አዋቂና ፍትሐዊ ከሆነው አምላክ ባህሪ ጋር ይስማማል ወይ? በፍርድ ሥርዓቱ ፍትሐዊነቱ የት ላይ ነው የሚለው? በትክክል አንድ ሰው በምድር ላይ ለ70 ዓመት በኖረበት ጊዜ በሰራው ሥራ ሊፈረድበት ሲገባ ከሞት በኋላ ማብቂያ ለሌለው ጊዜ ኃጢአት እየሰራ
ቅጣቱን ሊያክመረ የሚሄድ ከሆነ ያ ፍትህ አይደለም ይላል። ዋው! ይህን በዚህ መልክ አስቤው አላውቅም ነበር። ስለዚህ ማብቂያ የሌለው ኃጢአት፣ ማብቂያ የሌለው የቅጣት መጨመርን ያስከትላል። ይህም ደግሞ አንድ አይነት መለኮታዊ የፍትህ ቀውስ ይፈጥራል እያለ ነው። በጣም አስገራሚ ነጥብ። ሁለተኛውስ መከራከሪያ ምንድን ነው? ሁለተኛው ነጥብ ከሰው ልጅ የፍጥረት ዓላማ ጋር የተያያዘ ነው። ጽሑፉ እንደሚለው እግዚአብሔር ሰውን በሥጋ የፈጠረበት አንዱ ዋና ዓላማ አለ። ይህም ሰው ሥጋዊ ፍላጎት ባለበትና ለፈተና በተጋለጠ ሥጋ ውስጥ ሆኖ እንኳን እግዚአብሔርንና ባልንጀራን መውደድ እንደሚቻል በተግባር ለማሳየት ነው። ፈተናውና ክብሩ ያለው እዚሁ በሥጋ ገደብ ውስጥ በሚደረግ ምርጫ ላይ ነው። ስለዚህ የፈተናው ሜዳ ምርድ ናት እያለ ነው። ልክ እንደዛ። ስለዚህ ነፍስ ከሥጋ ውጭ ሆነ የምታደርገው የትኛውም ድርጊት ጥሩም ይሁን መጥፎ ይህንን መሠረታዊ የፍጥረት ዓላማ ሊያረጋግጥ አይችልም። ውጤቱ የሚመዘነው በፈተናው ወቅት ባሳየው ብቃት ነው። ፈተናው ካለቀ በኋላ የምትሰራው ሥራ ለውጥር አይቆጠርም። በሌላ አነጋገር የነፍስ እንቅስቃሴ ሙሉ በሙሉ ከሥጋ ጋር የተቆራኘ ነው። ያለ ሥጋ ምንም ማድረግ አትችልም። አዎ፣ ጸሐፊው ወደዚያ ነው የሚያመራው። እንዲያውም በአንድ ቦታ ላይ ነፍስ ያለ ሥጋ ምንም አይነት እንቅስቃሴ ማድረግ አትችልም ብዬ አምናለሁ በማለት በግልጽ ያስቀምጣል። የሰው ነፍስ መልካምም ይሁን ክፉ የምትሰራው በሥጋ በኩል ነው። ለፍርድ የምትቀረበውም በሥጋ በሰራችው ሥራ መሰረት ነው። በዚህም ምክንያት የሰው ነፍስ ከሞተች በኋላ ወደ ክፉ መንፈስነት ትለዋወጣለች ለሚለው አስተሳሰብ ምንም ስነ መለኮታዊ መሰረት የለውም ብሎ ይደምድማል። እሺ፣ እንግዲህ የውይይታችንንና የጽሑፉን ዋና ዋና ነጥቦች ስናጠቃልላቸው የመርማሪ ታሪካችን ወደ ፍጻሜው እየደረሰ ነው። ጸሐፊው ያቀረበው አመክንዮ ይሄ ነው። በመጀመሪያ ሰው ነፍስ እንጂ መንፈስ አይደለም። እነዚህ ሁለት የተለያዩ ነገሮች ናቸው። ሁለተኛ፣ የውሳኔ ነጻነትና ተጠያቂነት በዋናነት በነፍስ ላይ ነው። ነፍስ ሾፌር ናት፣ ሥጋ መኪናዋ። ሦስተኛ፣ መኪናው ሥጋ ሲቆም ሾፌሩ ነፍስ እንቅስቃሴ አልባ ትሆናለች፣ እስከ ፍርድ ቀን ድረስ ትተኛለች። ስለዚህ የመጨረሻው ድምዳሜ የሰው ነፍስ ወደ ክፉ መንፈስነት አትለወጥም የሚል ነው። አዎ፣ ማጠቃለያው ይሄ ነው። የቀረበው መከራከሪያ በሙሉ በእነዚህ ምሰሶዎች ላይ የተገነባ ነው። አንዱን ካነሳ ሌላው ይወድቃል። በተለይ በነፍስና በመንፈስ መካከል ያስቀመጠው መሰረታዊ ልዩነት ለሙሉ ድምዳሜው እንደ ቁልፍ ድንጋይ ነው። ያንን ከተቀበልክ ቀጣዮቹ መከራከሪያዎች በሰንሰለት ይከተላሉ። ያንን ካልተቀበልክ ደግሞ መላው ትንታኔው ትርጉም ያጣል። በጣም አመሰግናለሁ። በእውነት ጥልቅ እና ዝምዝም ያለ ትንታኔ ነበረ። ለአድማጭ የሚሆን አንድ የማሰላሰያ ጥያቄ በማንሳት ይህንን ውይይት እንዝጋ። የነፍስ ድርጊቶች በሙሉ የሚመዘኑት በሥጋ በኩል በሠራቸው ሥራ ከሆነ እና ከሥጋ ውጭ የምታደርገው ነገር ለፍርድ የማይቆጠር ከሆነ ይህ አስተሳሰብ አሁን በሕይወት ላለንበት ጊዜና ለዕለት ተዕለት ውሳኔዎቻችን ስለምንሰጠው ክብርና ትኩረት ያለንን አመለካከት እንዴት ሊለውጠው ይችላል?